ሳያስቡት እንጂ አውቀው ሆን ብለው እንደ ሁለተኛ አለቃቀስ ሰዎችን አውቆ ልባቸውን ለመስበር ልባቸውን ለማሳዘን እየተባለ የሚደረግ ለቅሶ አለ። የሀገራችን ለቅሶ እንደዛ አይነት አይደለም። ቁጭ ሉና እናቶቻችን ልክ ሰውየው ከሞተ ከሳምንት በኋላ የሆነ ቤተሰብ ዝናምን ሲመጣ መቀነታቸውን ታተክሉና መጣ እንትና ቆይ ከአዲስ አበባ ይነሱና መገኔን እንዳው ደህና ሴት ነበረች እኮ ነው ሰው ቀጥ ብላ ታይገራም ሲያሁለት አንዷ በዚህ ስታልፍ ባይቻት እኮ እንዳው ደህና ነበረች ሞተች ተብሎ ይለቅሰ እንደህነት ምን ተባብለን ነበር? የኔ አባት አልሄደብሽም ብለህ ነበር እኮ ቃልህን በላህ ማለት ነው ወይ? እንደዚህ እያሉ ያለቅሳሉ። እንዲህ አይነት አለቃቀስ ከሆነ የሀገራችን አለቃቀስ አይቻልም። እናቶቻችን ሰፈር ላይ የሆነ ሰው ሲሞት ሰብሰብ ብለው አራት እንጨት ምናምን ይይዛሉ። እንትና ማማ ዘመሞት አለች ሄደን እናያት ምናምን ይባባላሉ። ከዛ ይነሱና ይሄዳሉ። መንገድ ላይ ዳህና እያወሩ አንዳ ከወፍጮ ቤት አሁን መጥቼ ሊጡንም ገውገብ አድርጌ መጥቼ ነው እንዳው እንትና ሞት አለች ሲሉኝ ማማ ዘመን እንዳው ለምህል ሄድ ብዬ መጣሁኝ። እንዳው ገና እንጀራውንም አልጋገርኩኝ እንዳው ምን እንደማረግ አደናግሮኛል። ይሄዳሉ። ከዚያ በኋላ ልክ ኖርማል ወሬ እያወሩ ይሄዱና ሟች ቤት ምናምን አካባቢ ሲደርሱ ጊዜ እምባው ከየት እንደሚመጣላቸው አላህ ያለ እምባ ከየት እንደሚመጣላቸው አላህ ያለም። ልክ ሟች ቤት አጠገብ ሲደርሱ መገነኔ እንዳ ሰው ቀጥ ብሎ ተይገራ ምችልሽ እኮ አለታናው ከጅዳ መጣልኝ ተብሎ እንዳው ብዙ ሰዓት ቆየ እኮ ሲያግብታ ተብሎ ሲንዳና አስተግፍሩላህ ወአቱቡ ኢለይህ እንዴ ተላቀሳለ። ከዛ ልቅሰው ምናምን ሲጨርሱ ቁጭ ሉና ዘደና ሲች እንትና መጣኝ እንዴ አግብታል ነበር እንዴ ተፈታይ እኮ የዚች ልጅ ማለት እዛ ይተማማሉ። እንደገና ዘወር ብለው የሰውዬው መሞት ራሱ አልገሰጻቸውም። እሺ ጥያቄ ምንድን ነው? ወንድማሽ ጥያቄ ምንድን ነው? ምት ደጋግመህ እያደረኩ ቅር ካለሽ ቅሪ ከላይ ያለው ልጅ በጣም አስቀይመዋለች መሰል ቶሎ እንመልስለት። ቅር ካለሽ ሰላም ረሕመቱላህ በረካቱ። እንዴት ነው የሚያደርጉት? አካሄዳቸው መንሃጃቸው የሆነ ሰው ከሽሻ ቤት አንዱን ወጣት ናቶብት ወደ አላህ ይሉታል። ከሽሻ ያስቆሙታል፣ ከጫት ያስቆሙታል። ማሻአላህ እዚህ ድረስ ጀለብያ ያስለብሱታል። ሸዋራ ወስደው ኡዱ አስደርገው ማሻአላህ እዚህ ድረስ ና መስጂድ ከኛ ጋር ስገድ ይሉታል። ማሻአላህ እስከዚህ ድረስ። ከዛ በሚቀጥለው ቀን ና ሀያ ኹሩጅ ዳዕዋ ውጣ ይሉታል። የሰላም አለይክ ምን ሊያስተምር ምን ገና እኮ ከሽሻ ቤት ወጣ ከጫ ቤት ወጣ እኮ ና ሂድና ሸሪዓዊ እውቀትን ተማር ነው እኮ መባል ያለበት። ይሰ ሰሃቦችን ገና እንደሰለሙ እኮ ነብዩ ሰለላሁ ዐለይሂ ወሰለም ሂዱና የመን አስተምሩ አላላቸውም። እውቀትን በደንብ ካስተማሯቸው በኋላ እኮ ነው ጫት ሊያስተምር ነው እዛ ሽሻ ሊያስተምር ነው። ና ሂድና ዳዕዋ ውጣ ለ40 ቀን ከዚያስ መስጂድ ላይ ይቆምና ለህዝብ ዳዕዋ ሊያደርግ ያለምንም እውቀት ማለት ነው። አንዱ ይባላል አሱር ላይ ያንተ ተራ ነውና ቆመህ በህዝብ ፊት ዳዕዋ አድርግ ተባለ። እሺ አለና ተራው ደርሶ ቆመ። ገና ትላንትና ነው በቃ ከሽሻ ያቋርጠው ከጫት ቤት ይወጣ ቆሞ አሰላሙ አለይኩም አለ። ወአለይኩም ሰላም። እንግዲህ ሰማይን የፈጠረው አላህ ነው፣ ምድርን የፈጠረው አላህ ነው፣ የሚረዝቀን አላህ ነው፣ የሚገድለንም አላህ ነው፣ ህያው የሚያደርገን አላህ ነው። ያለ አላህ ማንም ሰጭም ሆነ ነሺ የለም። ይሄ ተውሂድ ሩቡቢያ ስለሆነ ይሄን ያስተምራቸው። ይሄን ከጨረሰ በኋላ እኔም እንግዲህ ስሜ ሙሐመድ ነው አለና ዝም አለ። ሰለላሁ ዐለይሂ ወሰለም አትሉም እንዴ? ሙሐመድ እኮ ተነሳላቸው እዚህ ያ ኢላሂ ሰለላሁ ዐለይሂ ወሰለም አትሉም እንዴ? ሙሐመድ ተባለ እኮ አለ ሸሁ። ስለዚህ አልጃሂል ኢዛ ቃመ የድዑ ኢለላህ ሱብሓነሁ ወተዓላ ፈማ ዩፍሲዱሁ አክተር ሚማ ዩስሊሑ። ያለ እውቀት ቆሞ ዳዕዋ አድርጋለሁ የሚል ሰው እያያችሁ ነው በራሳችሁ። ያለ እውቀት መልስ እንሰጣለን እያሉ የሚገቡ ልጆች ምን ያክል ነው እስላምን የሚያሰድቡት? ምን ያክል ነው እስላምን የሚያስመቱት? ልክ እንደዛ ማለት ነው። ወጣ ብለህ ከሀገርህ ዳዕዋ ለማድረግ በምትሄድ ጊዜ ክህደት ባለቤት የቢድዓ ባለቤት ከፊትህ ይመጣሉ፣ ይከራከሩሃል። በምን ልትመልስላቸው ነው? ያለ እውቀት ዳዕዋ ቦታ መሄድ ማለት ያለ መሳሪያ ያለ ሰይፍ
ጦር ሜዳ ላይ ሄዶ ጠላትን እዋጋለሁ እንደማለት ነው። ተቀልተህ ትመጣለህ። ገብቶሃል አይደል? ተሰለህ بالعلم قبل أن تدخل في معارك الدعوة በዳዕዋ ጦር ሜዳ ላይ ከመግባትህ በፊት የእውቀት ሰይፍን አንግበህ ውጣ መጀመሪያ። ከዚያ ማንም ጠላት ቢመጣብህ በዛ ትቀነጥሰዋለህ። በእውቀት ነው ታዲያ። እሺ ይህ ነው መሆን ያለበት። እሺ ነገር ግን እነዚህ ሰዎችስ እኛ እኮ ለዳዕዋ እንትን አልወጣንም፣ ግን እዛው ያለውን ጓደኞችን ከሚቅሙ ከሚያጨሱ ምናምን ላውጣቸውና ወደ መስጂድ መመለስ ዳዕዋ ማድረግ እስቲ እዛው ለዛው ይሄ ችግር የለው። ለምሳሌ ዛሬ ከሺሻ ቤት አወጣነው አንድ ልጅ፣ ከዚያ በኋላ ሶላት ጀመረ ማሻአላህ። ከዚያ ይሄ ልጅ እዛው ሌሎችን ጓደኞችን ሲቅሙ የነበሩትን ሂጄ ዳዕዋ ላድርግላቸውና ወደ መስጂድ ላምጣቸው አለ። ይሄ ትክክል ጎበስ፣ ሄድ ስራ ገብቷል አይደል? መድረክ ላይ ቁሞ ግን ዳዕዋ ማድረግ ለህዝብ በጣም ሌላ ነው። ያ በጣም ከባድ ነው። ገብቷል? ስለሱ ነው። አይ እና ሌላው ተባለ አይደለም። መልካሙ ሊሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በጣም ወአለይኩም ሰላም። እሺ ላሲዘ አሽሃዱ ወአነ ዒሳ ኢብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም። እስኪ ድገመው። ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ወአነ ዒሳ ለይሰ ቢኢላሂን ካደው አምላኩ ኢየሱስ አምላክ አይደለም ማለት የትኛው? አራት አትቀልድ እንዴ አንተ እንድድን አትፈልግም ብሎ እንድትድን ከፈለግ ኢየሱስ አምላክ አይደለም ብል። በአማርኛ ቀላል እኮ ነው። ኖ ስለሱ እኮ አይደለም። አሁን እኔ እኮ በቃ ሙስሊም መሆን መፈልግ አምኜበት ነው። ሙስሊም መሆን ከፈለግ ሰለሞን እውነት አንተ አዳም እውነት አንተ ሙስሊም መሆን ከፈለክ ወላሂ ነው የምልህ። መጀመሪያ ስለማውቅ እኮ ነው ሰለሞን፣ እንተዋወቃለን። በአምላክ አትቀልድ በመጀመሪያ ደረጃ ማለት ነው። እውነት አንተ አማኝ ከሆንክ የሆነ አንድ ነገር የአንተ አምላክ ትክክለኛ ነው፣ መሐመድ ትክክለኛው መልእክተኛ ነው ብዬ አምኜ መጣሁ አይደለ? ለምንድን ነው ልትቀበል ነው? እሺ በቃ ብትሳደበም ችግር የለብኝም። አምኜ መጣሁ ካልክ ብትሰድበንም ምንም ብትልም ችግር የለብኝም። ና ያዝ በቃ ችግር የለውም። ወላሂ ና እኮ ለምን ፈራህ? ወላሂ ና ወላሂ ተው። እኔ ሌላ ቦታ ለዚህ የፓኪስታኖቹ ሞስቃ ለዛ ጋጅሽ ያዳዛለሁ። ሂድ ያዝ፣ እዛ ሂድ። እኔ እኮ አንድ ስቴፕ ከአንተ ፊት ነው ያለሁት ብራዘር። አላውቅም እንዴ? ዋን ስቴፕ ኦኬ። እሺ ሰላም ብያለሁ። ብሩክ ይሰማል? ሰላም ነው። እስከ ቅድም እየሰማችሁ ነበረ። እሺ እና ልላችሁ የምፈልገው ነገር እናንተ አሁን ወይ ማለት ሙስሊሞች በመጽሐፍ ቅዱስ ታምናላችሁ? እኛ መጽሐፍ ቅዱስ